ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንግሊዘኛ ውስጥ ፕሮናውን እያልን የምንጠራቸው እነማን ናቸው የሚለው እናያለን። በመጀመሪያ ፕሮናውን ማለት ተውላጠ ስም ወይም ስምን ተክተን የምንጠቀምባቸው ማለት ነው። ስለዚህ ሁላችሁም ከቻላችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ትኩረት በመሰብሰብ ተከታተሉኝ። ወደ ክላሳችን ስናልፍ አይ ነው በቃ ሲነበብም አይ በአማርኛ ከፊት ጽፌላችሁ አይ ማለት ነው። እኔ አይ ማለት ምንድን ነው? እኔ ስል ደግሞ ነጠላ ወይም ብቻዬን መሆኑን ያመለክታል ማለት ነው። ደብሊው ኢ ሲነበብ ዊ ማለት ደግሞ ማለት ነው እኛ አሁንም ራሳችን ብዙ መሆናችን እንጂ ራሳችን የገለጽን ያለ አይደል? የመጀመሪያ ሰው ነን እኛ ስንልና እኔ ነጠላ ሲሆን እኛ ሲል አሁንም የመጀመሪያ ሰው ነን ራሳችን የገለጽን ያለው። ስለዚህ አይና ዊ ፈርስት ፐርሰን ፕሮናውን ነው የምንጠቀማቸው ሰው የምንታክተን ማለት ነው። ዝቅስን ዋይ ኦ ዩ ሲነበብ ዩ ማለት ደግሞ ማለት ነው አንደኛ አንተ ነጠላ ማለት ነው ለወንድ፣ ሁለተኛ አንቺ አሁንም ነጠላ ነው፣ ሶስተኛ እናንተ ስል ስለዚህ ዩ ሲንጉላርም ፕሉራልም የሆነ ፕሮናውን ነው ማለት ነው። ስለዚህ ዩ የሚለው ሁለተኛ ወይም ሰከንድ ፐርሰን ፕሮናውን ወይም ሁለተኛ ሰው የሚገልጹ ተውላጠ ስሞች ማለት ናቸው። ወደ ሶስተኛ ስናልፍ ኤች ኢ ሲነበብ ሂ ማለት ነው እሱ ዝቅ ስንል ኤስ ኤች ኢ ሲነበብ ሺ ማለት ነው እሷ። እነዚያን ሁለቶች እሱ ስንል ነጠላ ነው አይደል? እሷ ስንልም ነጠላ። የነዚህ ድርብ ማን ይሆናል? ቲ ኤች ኢ ዋይ ዘይ ማለት ነው እነሱ ማለት ነው። አሁን እነዚህ ሶስተኛ ሰው ለመግለጽ የምንጠቀምባቸው ለምሳሌ እሱ ተማሪ ነው፣ ሂ ኢዝ ኤ ስቱደንት፣ እሱ ተማሪ ነው እያልን ነው። ሁለተኛ ሰው እንዳን አንተ፣ አንቺ፣ እናንተ ነው ወይ ሁለት ከዚያ በላይ ማለት ያለብን አይደል? ነገር ግን እሱ ተማሪ ነው፣ እሱ ሶስተኛውን ሰው ለሁለተኛ ሰው እያስረዳን ነው ማለት ነው። አሁን እሱ ተማሪ ነው ለራሱ ባስረዳማ ለሁለተኛ ሰው አንተ ተማሪ ነህ ነበር ምል ዩ አር ኤ ስቱደንት። ግን አሁን ሶስተኛ ሰው በቀላሉ ለመያዝ እሱ፣ እሷ፣ እነሱ ሶስተኛ ወገን እየገለጽን መሆኑን በቀላል መረዳት አንተ፣ አንቺ፣ እናንተ ካልን ደግሞ ሁለተኛ እኔ፣ እኛ ካልን ደግሞ የመጀመሪያ ራሳችን እየገለጽን ነው። ከዚያ ወደ ሁለተኛ ሰው እየገለጽን ነው። አንተ ረዝም ነህ ዩ አር ሎንግ ብንል አንተ ረዝም ነህ። ዩ አር ሾርት ደግሞ አንተ አጭር ነህ ወይም አንቺ አጭር ነሽ። ዩ አር ስቱደንት እናንተ ተማሪ ናችሁ። አሁን አንተ፣ አንቺ፣ እናንተ ስል ሁለተኛ እየገለጹ ነው ማለት ነው። እዚህ ጋር ግን ዝቅ ስንል እሱ፣ እሷ፣ እነሱ፣ እሱ ረዝም ነው፣ እሷ አጭር ናት፣ እነሱ ተማሪ ናቸው እያሉ ለሁለተኛ ሰው እየገለጹ በአጠቃላይ ካለ ያለን በአጭር ቃል ስገልጽላችሁ እኛ ስንል ራሳችንን ነው እየገለጽን ያለው። እኛ ስንልም ራሳችን ጨምረን ወይ ሁለት እና ከዚያ በላይ መሆናችን የመጀመሪያ ራሳችን ስለሆነ ፈርስት ይባላል። ፈርስት ፐርሰንት ፕሮናውን። ዩ ስንል ደግሞ አንተ፣ አንቺ፣ እናንተ። እነዚህ ደግሞ ምንድነው? ሁለተኛው ወገን ነው። አንተ አጭር ነህ፣ አንቺ ረዝም ነሽ እያልነው ራስ በቀጥታ ሁለተኛው ወገን እየገለጽን ነው። ሶስተኛ ላይ ግን ሰርድ ፐርሰንት ፕሮናውን የሚባሉት ለሁለተኛ ሰው ለማስረዳት ብፈልግ እሱ ጎበዝ ተማሪ ነው እያልኩ እየገለጹ ያለሁት ግን ለሁለተኛ ሰው ነው። ስለዚህ እኛው እሱ፣ እሷ፣ እነሱ ስንል ደግሞ ሶስተኛ ወገን ሰው ለሁለተኛ ሰው እየገለጽ ነው ማለት ነው። ግን ለራሱ ቢሆን እንዶ አንተ፣ አንቺ፣ እናንተ ነበር የምንለው። የዛሬ ክላሳችን ይህን ይመስላል። ቪዲዮውን አይታችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይዛ ሰላም ሁኑ።